የት ነው ያለው? የት ነው ያለው? የኑዛዜ ወረቀት ዶክመንቶቹ የት ነው ያሉት? ተናገሪ፣ ንገሪ። ወይዘሮ ትሩፋት ኧረ ተይ እቴ፣ ሁሌ ሽጉጥ ማውጣት መተኮስ ምናምን። መግደል ብፈልግ ኖሮ ድሮ ነበር ምገልሽ። ምን ፈልገህ መጣህ? አዎ የእናታችንን መድኃኒት ይዤ። ምን እማዬ? እናቴ ምንድን ነው ያደረካት? እናቴ ተመርዛለች። እንደምታውቂው እኔ የጥንታዊ ስርዓት ነው የምከተለው። ሁሌ ቁጭ ብለሽ እናትሽ ልትጠብቂያት። መጉረሬ ጸር ይባላል የመድኃኒቱ ስም። ይህ መድኃኒት በ24 ሰዓት ውስጥ ሰውነት ውስጥ በመሰራጨት ውስጣዊ የሰውነት ክፍሎችን በመጉዳት የልብ ምት እንዳይሰራ ያደርጋል። ያው መርዙ እንዳለውላ ማርከሻውም አለ። እናትህን መረዝካት? ቲክ ታክ ቲክ ታክ። ሰዓቱ እየቆጠረ ነው። 1 ሰዓት ብቻ ነው የቀራት። ልጄ። እማዬ እማዬ፣ እሺ ምንድን ነው የምትፈልገው? ብራቮ! አሁን ወደ ጨዋታው መጣሽ። ሁሉንም ዶክመንቶችና የኑዛዜውን ወረቀት ትሰጪኛለሽ። እንዳታረጊው ልጄ። ወይዘሮ ትሩፋት ቲክ ታክ ቲክ ታክ። ሰዓቱ እየቆጠረ ነው። ተይ እንዳታረጊው ልጄ፣ እንዳታረጊው። ነጠቅሽ። አሁን ደግሞ ማስመለሴን የተራ እንዳያመልጥህ የሚደረገውን ነገር አድርግ። እሺ ሰምቻለሁ። ሄሎ ሰምተኸኛል አይደል? ሰምቻለሁ በሚገባሽ። አባዬ እናቱ ጥይት እኮ በናት የተክሶ ነበር እንዴ? እና ዶክመንቶቹን ይዞ እንዴት ፈቀድክላት? ምን ነው ሳራ፣ አንድ ለእናቴ ሆነ ታውቂያለሽ። ሰማይ ነግቼ እኮ ምድር ተመለስኩ። እንደናንተ እንትን እኮ እጅን ያክልኩት ብሽቅ ሳራ። ኢያስ እንደ ባሪያ እዚህ ጋር አንበርክኩልኝ። እምቢ አልንበረከክም። ተንበርከክ። እምቢዮ አልንበረከክም። ተንበርከክ። እምቢዮ። ቶሎ ኑ እናንተ ልጆች። ቆይ እሰራልካለሁ። ምንድን ነው ልምድ አለው ብሎኝ አይደል እንደ ያን ሁሉ ብር የከሰከስኩት? ኧረ እናቱ ሌላ ዋጭታ እኮ አያስፈልግም። ቀጭን አጭር ብቻ ስሉክ እኮ አይደለም፣ ዱነጉ ጋር ሳለ ያለው ልቡ ላይ ነው። ምን እዛው ላይ ነው የምልሽ። አቤት። ኧረ በቃ ስራው ላይ አላሳችን ያልሽኝ ቦታ እየመጣሁ ነው። በቃ ቻው፣ እደውልልሻለሁ። ሄሎ ቤቴንና አባቴን ማስታወሻ እላይ ላይ ቀበራችሁ። ምን ደግሞ ገና ጌጥን ሳጠርግ እንደዚህ ትላለህ? ማን እንዳስጠላ እንደዚህ ነገር ትናገራለህ?
ታላቅ ወንድሜ ያባቴ ልጅ እውይ ታሳዝን። አሞራ እያለ ጭልፊት ታለቀሰ ትል ነበር እናቴ። እኔ ሳራ በቀላሉ ማንበርከክ አይቻልም። እውነትም ጅል ነሽ እህቴ። ጎሽን ቀንዱ ላይ እንደማሰር እግሩ ላይ ለማሰር የምትሞክሪ ይሆናል። ለኔ ታዩ ማቢት አንድ ያውላልክ ብደፍራው እኮ አናቱ ላይ ያለው ትቢት ይበርድልህ ነበር። ደስ ይለኛል። ምን እሺ ባዮሎጂ ስማር ራሱ እንደዚህ ገብቶኛ ያቅም። አባቴ አንተ ልጅ አጥብቀህ ልጓሙን ያዘው በቅሎ አይቀርምና እንዳንተ ያለ ይለኝ። የራስ ጉዳይ ልትሞት እኮ ነው ወይስ አባታችን ከመቃብር መጥቶ ያድናሃል? አንቺ ልጅ ደደብ ነሽ ልበል? ንግስት እንደዚህ ዘዘ ቆሮቆን። በመጨረሻ የምትናገረው ነገር ካለ ሰዓቱ አሁን ነው። ማሰብ ጀምር። ምን ሄጭ በፈሊጥ ነግሬ ካልገባሽ በፍልጥ አላስረዳሽ። ማንን ተማምነ ነው እናቴን እንደመረስካ ስርማሽ ቅጠል በጣሽ ጋር ሄደ መጉረር ጸሩን አሰራ እንዴ? አንቺ እኔን እዚህ ድረስ ለማምጣት 200 ሺህ ብር ከከፈልሽ ቾምቤ ደግሞ አንቺን እንዲከዳ 300 ሺህ ብር ከፈልኩት። Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. I'm tired of shit, and the coffee ain't hit yet, damn ain't that great. I don't wanna go to work, cause my boss is a jerk, and I'm not even that paid. I need a change in my life, cause I don't feel alive, and there's nothing that makes me happy. Hold my beer for a minute, I'm about to quit my job, cash in for a ticket. I'm going on a trip and I don't plan to visit. I'm gonna stay there till I feel like I'm winning all. And this is just the beginning. I need a big change, help me feel like living. I need a big swing, home runs I'm hitting, and I'll never look back, moving on till I get it all. And we all got dreams, we all want things. But what you gonna do for it, how you gonna move for it, what you gonna be? And do you believe you can do anything? But what you gonna ቢሆነ ሊበጅ ልጅ ባይሆነ ሊፈጅ ቀዳበል በፍጹም አትበርከክ ልጅ። አባ እኔ ለማን ጥለህ ትሄዳለህ? አባ ፍቅር ማለት ራስን ለመለወጥ መሞከር ሳይሆን መኖሩን ሙሉ ለሙሉ አምኖ መቀበል ማለት። ኢካርት ቶሌ ነው ዘ ፓወር ኦፍ ናው የሚለው መጽሐፍ ላይ ያለው። አንቺና እናትሽ የአባቴን ሀቅ ልጅነቴን ሰረቃችሁ። ፖሊ ማርክስ ፍትህ ማለት አንድን ሰው እንደ ስራው መክፈል ማለት ነው ይላል። አያፍሩም እኮ ጥይት ነው ጋኔሉ ብለውን ሲያበቁ ባሩዱን ደብቆ ቀላ አጠመቁ አለ ያገሬ ሰው። ተረጋጊ አባቴ። የሞት ጥላ የረበበበት ገላ እቅታው ሲያበቃ አንደበቴ ቅኔን ይቃኝ ብዬ ነው እንጂ መግደል እንኳን አይቀርም። እህቴ ርቦሻል። ጎረምሳው ያንተ ልብስ አጥበህ ስትጨርስ የእህትህ ልብስ እጠብያል ነበር? እማ ደክሞኝ እኮ ነው። አጥብላታለሁ በልቼ። የዶሮ ኩስ አንቺ ነሽ አይደል ያረክሽበት? ለወንድ ልጅ አሪፍ ነው ሲባል ሰምቼ እኮ ነው። ፍትህ ማለት የኃይለኞች ጥቅም ነው።
ለሴት ልጅ የዶሮ ኩስ አሪፍ ነው ብዬ እኮ ነው። እባክህ ገደልከኝ። በቃሃል። አቆሸሽከኝ። አሸንፈሃል። በቃ አንተ ምንድነው የምትሰራው? ልብሷን ያላጠብከው አንተ ኤልያስ፣ ለምንድነው ጫማዋን ያልጠረከው? አረዲያ የዛኔ የት ነበረ ፍትህ? ፍትህ ማለት የኃይለኞች ጥቅም ነው። አንቺና እናትሽ ሰዎች ስንባል እንደዚህ ነው። አቋራጭ ብቻ በጥይት ቋንቋ ለመንገስ ስንሮጥና በባሩድ ታጥነን ለመፍረስ ተራችንን እንጠብቃለን። ሰዎች ስንባል እንደዚህ ነን። በጥይት ቋንቋ ለመንገስ ስንሮጥና በባሩድ ታጥነን ለመፍረስ ተራችንን እንጠብቃለን። ይቅርታ አላየሁም ነበር። አታስብ፣ እኔ አይቻለሁ። ምን? ቸኩሎ መሄድ ራስን ማጣት ነው። መዘግየት ግን ራስን በጥልቀት መመልከት ነው። በሰፈሩ ቁና መሰፈር እንዳለ መረሳት የለበትም። አብሶ የማትገመት ሰው ሆነ ባጠመዱት ወጥመድ ትወድቅላቸውና መልሰ ራሳቸውኑ ታጠምዳቸዋል። ልብህ እንደ እግር ይሮጣል። እባክህ እረፍት ስጠው፣ አለዛ እንደነኛው እፉኝት ልጆች ትሆናለህ። እፉኝት ማዕዘኗ ጠባብ ስለሆነ ከወንድ ጋር ግንኙነት ስታደርግ ዘሯን ሰጥቷት ብቻ ይሞታል። ከዛም ከራሷ የሚወለደው ልጇ ማህፀኗን ቀዶ ስለሚወጣ ራሷኑ ይገላታል። አየህ፣ አንተ አይን አለ፣ ግን የምትሮጠው አይኔ ወደማያየው ነገር ነው። ደርሻለሁ የኔ ውድ። ከኋላክ ነስውሩ ሰውዬ ጥሩ ደራሲ ነህ። ተዋናይም ነኝ።